ስሜ ኤልዳና ዮሐንስ ይባላል። በጅማ ዩኒቨርሲቲ የህግ ተማሪ ነኝ። ህግ ትምህርት ቤት እንድገባ 3 ዋነኛ ምክንያቶች ኢኒሼት አድርገውኛል። እኔ በግሌ የመጀመሪያው መማር የምፈልገው ትክክለኛ ፊልድ ጋር ሪሌት የሚያደርግ ኮርስ ስለሆነ which is ፖለቲካል ሳይንስ የሚሰጥ ግቢ ስላልሆነ ለእሱ ቅርብ የሆነው ዲፓርትመንት ህግ ስለሆነ ነው አንደኛ የገባሁት። ሁለተኛ ደግሞ ሁለተኛ ምርጫዬ ነው ከሱ ቀጥሎ እሱንም እንድገባ ገፋፍቶኛል። ቤተሰብም እንድማር ይፈልጋል እነሱንም ድሪም ኦን ከማድረግ አንጻር። ሶስተኛ ደግሞ ሶሻል አክሰፕታንሱ ስታተሱ ከሶሻል ፊልዶች ይሄ እውነታ ስለሆነ ነው። ከሶሻል ፊልዶች የተሻለ አክሴፕታንስ ያለው ፊልድ ስለሆነ ያው እሱ የመጀመሪያው ሪዝን ቢሆን ጥሩ አይመጣም፣ ግን እሱን ኢንክሉሲቭ ያደረገ ኢገር ካለን ግን ኖርማል ነው ብዬ አስባለሁ። እነዚህ 3 ምክንያቶች ህግ ስኩልን እንድቀላቀል ምክንያት ሆነኛል ማለት ነው። መጀመሪያ ላይ እንዳነሳሁት የህግ ትምህርት ቤት ሁለተኛ ምርጫ ነው። ፖለቲካል ሳይንስ ግን ወደ ህግ ትምህርት ቀጥታ እንድገባ ያደረገኝ ምክንያት ፍትህን ሰርቭ ከማድረግ አንጻር፣ ሌጋል ፐርሰን ከመሆን አንጻር የተሻለው ሞር ወደዛኛው ለመሄድ ትክክለኛው መንገድ ነው ብዬ ስላሰብኩ ያው ዲሳይድ ካረኩ በኋላ ህግ ስኩል እንደምፈልግ ከወሰንኩ በኋላ ያው ህግ ስኩል አብዛኞቹ የግቢያችን ተማሪዎች ስለሚፈልጉ ለመግባት ስትረስ አለ። ያው ሁሉም ሰው ህግ እፈልጋለሁ ሲል ማርኬቱ ከፍተኛ ስለሚሆን ኮምፒቲሽን ይኖራል። ያ እንደ ሰው ያስፈራል። ግን እንዴት ነው ማኔጅ ያደረኩት ስትረሴን? አንደኛ ኢፈርት ማውጣት ባለብኝ ነገሮች ላይ ኢፈርቶችን ማውጣት መቻል አንደኛ። ሁለተኛ ነገር ደግሞ ፐርሰናሊ ብዙ ኦብስታክሎች ነበሩኝ እንደግን ያንን ኦቨርካም ለማድረግ ጥንካሬ ያስፈልጋል። ያው እንደ ፍሬሽ ስትመጡ ኢንቫይሮንመንቱ ራሱን የቻለ ስትረስ ያመጣል። ከቤተሰብ መራቁ ያ ሁሉ ነገሮች ኢቭን ዲፓርትመንት የምትገቡበት ነገር እንኳን ስትረስ ባያደርጋችሁ ብዙ ነገር ስትረስ ያደርጋል። ያንን ማኔጅ መቻል ማድረግ ራሱን የቻለ ስኪል ነው እና እሱን አንደኛ ያደረኩበት የምትፈልጉትን ነገር በደንብ አይደንቲፋይ ማድረግ፣ ከዛ ደግሞ ፌዛችሁን በስራ ላይ ማስቀመጥ፣ እምነታችሁን ስራ ላይ ማስቀመጥ፣ ከዛ ደግሞ ቢ ስማርት ሁኑ። ነገሮችን አንዳንዱ ነገሮች የምትሄዱበት መንገድ ሎድ የሚፈልግ ላይሆን ይችላል። ስማርት መሆኑ ለምሳሌ እዚህ ጋር ማንሳት የምችለው በእኛ ባች ወደ 200 ምናምን ተማሪዎች ናቸው ካንዲዴት የነበሩት ወይም ሲኦሲ ለመቀመጥ የተወዳደሩ የነበሩት እና ከዛ ውስጥ ወደ 40 ነው። ከዛ ትራንስፈር ምናምን ተደርጎ ወደ 46 ነን። አሁን ላይ 40 ነን ያንን ማለፍ የቻልነው። ያ ሊሆንበት የቻለው ሲመስለኝ እኔ እንደግሌ ከኛ ውጤታቸውን ይበላልጡ ብዙ ባክግራውንዳቸው ጥሩ የሆኑ ሰዎች ያላለፉ ነበሩ። ትልቁ ራሴን ሳየው በዛ መንገድ የተረዳሁት ነገር አብዛኛው ማህበረሰብ እንዴት ነው ከ4 መልሶች ውስጥ መምረጥን ነው የሚያውቀው፣ ወይም ደግሞ የተብራራን ነገር ምን ማለት እንደሆነ መጻፍ ነው የሚችለው። የተጻፈን ነገር አብራርቶ ሰውን ማሳመን ራሱን የቻለ ሌላ ስኪል ነው እና እሱ ነገር ላይ ብዙ ሰዎች የተበሉ ይመስለኛል እና ያን ነገር ማዳበር መቻላችን ነው 40ዎቹን ሲግኒፊካንትሊ ሻይን ልናደርግ የቻልነው ብዬ የማስበው እንጂ የተለየ ማጂክ ፈጥረን አይደለም ከዛ ሁሉ ተማሪ የመጣ ነው እና ያ ነው እንዳልፍ የረዳኝ ነገር። የተጠየቁት ጥያቄዎች አይ ቲንክ ለምን ህግ ስኩል መግባት ፈለግን? አንደኛ የመጀመሪያው ጥያቄ ኮመን ነው። ሁለተኛው ደግሞ ኤዲአር አልተርናቲቭ ዲስፒት ሪዞሉሽንስ፣ ሚዲዬሽን፣ አርቢትሬሽን፣ ኔጎሽዬሽን 4 ናቸው። ሚዲዬሽን፣ አርቢትሬሽን፣ ኔጎሽዬሽን እና ሊቲጌሽን አይ ቲንክ እነሱን ኮምፔር ኤንድ ኮንትራስት እንድናደርግ፣ ከዛ የራሳቸውን ዴፊኒሽን እንጽፍ፣ ከዛ ደግሞ ላውፉል ዲቴንሽን እሱንም በኢትዮጵያ አይ ቲንክ ያለ ህግ ከታሰራችሁ ያንን የምጠይቁበት ፕሮቫይድ የሆነ ፕሮቪዥን የለም እና እሱ እንዴት ነው የምታዩት የሚለውን የራሳችንን ምልከታ ከህግ አንጻር ሳይሆን ከኛ አንጻር ያለውን ምልከታ ነው። ምንም በምንመለከት መጻፍ ካልቻለን ሚስ እናደርገዋለን ያንን ነገር እና አይ ቲንክ የመጽሐፍ ሀሳባችንን ሰዎች ላይ የማስተጋባት አቅማችን ነው ሞሮፍ የሚታየው። ያው መጀመሪያ ላይ ህግ ስኩል ፈተና ለመቀመጥ የወሰንኩበት ጊዜ ያው ትልቁ ነገር ሶርስ ነው የሞከርኩት። ቢሆንስ ኤግዛም ከጨረስኩ በኋላ ነው ፈርስት ሴሚስተር ኤግዛም ከጨረስኩ በኋላ ነው ያንን ለማየት የሞከርኩት።
ያው እሱ ትልቁ የሲኒየሮቻችን አድቫይስ ነው። መጀመሪያ ሲኒየሮቻችን በፊት የተፈተኑ ፈተናዎች ምን ሊመስሉ እንደሚችሉ እሱን ኦቨርኦል አይዲያውን በመስጠት ሶርሶቼን ለማግኘት ሞክሬያለሁ። ሌላውና ሁለተኛው የሚጠቀመው ነገር እንደየግቢው ይለያያል። ለምሳሌ አዲስ አበባ እንትን የሳት ፈተና ቢሰጥ፣ ሌላው ግቢ ደግሞ የሲቪል ፈተና ቢሰጥ ጅማ ምንድን ነው የሚሰጠው ነው። ኦቨርኦል የሚጠየቁ ጥያቄዎች ምንድን ናቸው የሚሉትን፣ ከምንድነው ሶርሶቹ የሚጠቀማቸው የሚሉትን ማወቅ ራሱን የቻለ ፈተናውን ለማለፍ ትልቅ ጥቅም አለው። እንደ ድሎ ነው የሌሎች ግቢዎችን ፈተና ሰርቼ ነበር፣ የባህር ዳር የሐዋሳ ምናምን ነው። አይ ቲንክ ሪሌት አያደርግም። እነሱ ምርጫው ምናምን ነው የሚጠይቁት። የኛ ደረቅ ጥያቄ ነው፣ 3-4 ደረቅ ጥያቄ ነው። እና ደግሞ የፈተናው ሊስት ሲወጣ አልተርኔቲቭ ሶርሶቹ ተቀምጠው ነበረ። ሲቪክ፣ ኮንስቲቱሽን እና የመጀመሪያ የምንወስደው አይ ቲንክ ኢንትሮዳክሽን ቱ የሚባል ኮርስ አለ። ከሶስቱ ነው የሚወጣው ተብሎ ተወጣፍቶ ሶስቱን ሶርሶችን የተጠቀምነው ማለት ነው። ምን ያህል ጠቅሞሻል የሚል ከሆነ ደግሞ ያው መጀመሪያ ላይ እንደዘረዘርኳቸው የጥያቄዎች አይነቶች ምን ያህል የገባንን ማብራራት እንችላለን እንጂ ምን ያህል ዲፕ ኖሌጅ እዛ ነገር ላይ ያለ የሚለው አይታየኝም ነበር። እና ኤዲአር ሃይስኩል ላይ የተማርነው ቀለል ያለ የሚባል ቤዚክ የሚባል ነገር ነው። ህግ ስኩል የፈለግነው ለምን እንደሆነ መመለስ ደግሞ ለቀጣዩ የቀሩት ዓመታት ትክክለኛ የሆነ ጥያቄ ነው። የመጨረሻው ደግሞ እይታችንን ነው። ይህ ሁሉ በአጠቃላይ ሲታይ ምንድነው የሚያሳየው? ከሶርሶቻችን በላይ እኛ ስለገባን ነገር ምን ያህል ለሰዎች ማጋራት እንችላለን የሚለውን ለማሳየት